አራቱም ከተሞች ተጠንቀቁ ተብላችኋል። ይህ መልእክት በአገር ውስጥ ያሉትን ኢትዮጵያውያንን ይመለከታል። ይህንን ከአበው የገዳም አባቶች የተላለፈውን መልእክት የምትሰሙ ኢትዮጵያውያን ለአራቱ ከተሞች የተላለፈውን መልእክት ለሁሉም እንድታሳውቁ ሲሉ በትህትና ይጠይቃሉ ገዳማውያኑም። እግዚአብሔርም ይቅር እንዲለን ዘንዳ የወገናችንንና የቤተ ክርስቲያንን መከራ እንዳያሳየን ለኢትዮጵያም ትንሣኤዋን እንዲያመጣላት ጠንክራችሁ ጸልዩ ይላሉ በመልእክታቸው። እኛም ከአራቱ ከተሞች ከተደገሰው የሞት ድግስ እንድንተርፍ ዘንዳ በጸሎት እንበርታ፣ ንስሐ እንግባ እንላለን። ሰላም ጤና ይስጥልን። የተወደዳችሁ የሮሃማ መልቲ ሚዲያ የእናንተው አዲስ ልሳን ቤተሰቦች እንደምን አላችሁም? በያላችሁበት የዓለም ዳርቻ ሁሉ የልዑል እግዚአብሔር ጥበቃም አይለያችሁ እያልን በዛሬው መርሃ ግብራችን አስቸጋሪና ከባድ ፈተና ውስጥ ስለሚገቡ አራቱ የኢትዮጵያ ከተሞችና በአራቱ ከተሞች ለሚኖሩ ሕዝቦች ከአበው የገዳም አባቶች ስለተላከላቸው መልእክት ሲሆን እነዚህ አራቱ የኢትዮጵያ ከተሞች ከምን ይሆን የሚጠነቀቁት? እነዚህ አራቱ ከተሞች እነማን ናቸው? እንዲሁም በአሕዛብ የተደገሰው የሞት ድግስ ምን ይሆን የሚለውንና ሌሎችን በመልእክቱ የተላለፉትን ተጨማሪ ጉዳዮችን ይዘናል። እስከ ፍጻሜው አብራችሁን ቆዩም። አባቶች ይናገራሉ። በእርግጥም እኛ የሰው ልጆች ልብ አላልናቸውም አልሰማናቸውም እንጂም ከቅዱሳን አባቶች የሚነገረው ትንቢት ሊፈጸም ጥድፊያ ላይ ነው። እንደ ሰው ልጅ ዕድሜ ምድር ጊዜዋን ጨርሳ ልትጠናቀቅ ልብ ያለና ያስተዋለ ግን የለም። ምድር ጊዜዋን ጨርሳ እንደ አመድ ብንብላ ስትጠፋም የሰው ልጅም አብሮ መጥፋቱን የምድር ጊዜዋን ማብቃቱን ያስተዋለና የተረዳም ፈጽሞ አንዳችም የለም። በዚህ ወደ መጨረሻ ዘመን ወደ ምንንደረደርበት ወቅት ላይ ሳለ እየሰማንና እያየን ያለው እጅግ ያስጨንቃል። የሀገረ ኢትዮጵያ ምጥና ስቃይዋ እየደረሰ ነውና ፊታችሁን ወደ እግዚአብሔር መልሱ፣ በጸሎትም ትጉ ይላሉ። የኢትዮጵያ ምጥና ስቃይዋ የጀመረው የቆየ ቢሆንም አሁንም ግን እየባሰና እየከረረ መሄዱ አይቀርምና ለንስሐ ተዘጋጁ። ንስሐ የገቡቱ ከመንገዱ እንዳይሰናከሉ ወደ እግዚአብሔር አብዝተው ይጸልዩ ዘንዳ ሰዓቱ አሁን ነውና ከልባችን ተጸጽተን ወደ እግዚአብሔር እንመለስ። በአሕዛብና እነሱን በሚቆጣጠራቸው ሰይጣናዊ መንግስት መቀለጃና መጫወቻ ከመሆናችን በፊት ስለ ሀገራችን ኢትዮጵያ አልፎም የእግዚአብሔር የእግሩ መረገጫ ስለሆነችው ቅድስት ቤተክርስቲያን በጸሎት ትጋደሉ ዘንዳ ተዘጋጁ፣ መንፈሳዊንም ትጥቅ ታጠቁም። እኛ አባቶች ይህንን መልእክት የምንነግራችሁ ምዕመናንና የኢትዮጵያን ሕዝብ ለማስጨነቅና ለማሸበር አይደለምና አትሸበሩም። ይልቅ በታላላቅ መጽሐፍ በተጻፉ ትንቢቶች የኢትዮጵያን የመከራ ጊዜዋን ለማሳጠር ከእግዚአብሔር የሰማነውን ነው እንጂ የምንነግራችሁ። የነነዌ ሕዝብ ከሚደርሰው ቁጣ እንዲድን አድርስልኝ ተብሎ እንደተላከው በነቢዩ ኢሳይያስ እንደተነገረ እግዚአብሔር ለአባቶቻችን እንደገለጠው አስቀድሞ ከሚመጣው የሞት ጽዋ ሕዝቡን እንዲታደጉ ለአባቶች የተላለፈ ሰማያዊ አደራ ጭምር ነውና ነቅታችሁ ተግታችሁ ጸልዩም። አራቱ ከተሞች እንዲጠነቀቁ የተነገረው መልእክትም ጊዜ የሚሰጥ አይደለም። መልእክቱ የተነገረው በአራቱ ማዕዘን ለሚኖሩ ለክርስትና ልጆቻችንና ለኢትዮጵያውያን በመላ ነው። ስለዚህ ልብ ያለው ልብ ይበል፣ ጆሮ ያለው ይስማም። ሕዝቅኤል በትንቢቱ እንደተናገረም አንተ የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናገር፣ የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በል። እግዚአብሔርም እንዲህ ይላል፣ ጠላት በእናንተ ላይ እሰይ የጥንት ከፍታዎች ለኛ ርስት ሆነዋል ብሏልና ትንቢት ተናገር። ጌታ እግዚአብሔር እንዲህ ይላል፣ ለቀሩት አሕዛብ ርስት ሆኑ ዘንዳ በዙሪያችሁ ያሉትን ጠላት ባዶ አድርጓቸዋል ውጧቸዋልና እናንተም የተናጋሪዎች ከንፈር መተረቻና የአሕዛብ መዘባበቻ ሆናችኋል ይለናል ሕዝቅኤል በትንቢቱ። የተወደዳችሁ የቅድስቲቷ ሀገረ ኢትዮጵያ ልጆች ሆይ እኛም ልብ አላልነውም እንጂ የአሕዛብ መዘባበቻና መጫወቻ ከሆንን ሰነባብተናል። ነገር ግን ማንም ያስተዋለ የነቃ የለም። ቅዱሳን አባቶች በመልእክታቸው ይሉናል፣ አሁን ላይ እየተፈጠሩ ስላሉ መከራዎች በአራቱም ከተሞች ስላላችሁ ኦርቶዶክሳውያን ተጠንቀቁም። በእምነት በምግባር በአኗኗር በአምልኮ በእግዚአብሔራዊ ሐምሳል እናንተን ኢትዮጵያውያንን የማይመስሉ በዘመነ የቴክኖሎጂ ጥበብ አሳበው ወደ ሀገረ ቅድስት ኢትዮጵያ ገብተዋል አረቦቹና የጥልቁ ኃይላት። እናም ሊሆን ካለው መከራም እንድትድኑ በባህር ዳር በመቀለ በሐዋሳና
በአርባ ምንጭ የምትገኙ ውድ የእግዚአብሔር ሕዝቦች ተጠንቀቁ ተብላችኋል። እስካሁን አበው የገዳም አባቶች ቀድመው ስለሚሆኑና ስለሚፈጸሙ መከራዎች አስቀድመው ብዙ ነግረውናል። ነገር ግን ሕዝቡ በዚች ታይታ በምትጠፋው ዓለም ልቡ ሸፍቷልና ማስተዋሉም ጎሎት የአባቶችን መልእክት ከቁብ ሳይቆጥር ሲዳክር ሕይወቱን ይገፋል። አባቶች አሁንም ከእግዚአብሔር የሰሙትን መልእክት አላቆሙም። በተለይ በአሕዛብ ስለተደገሰላቸው የሞት ድግስ እነዚህ አራቱ ከተሞች ተጠንቀቁ፣ ንስሐም ገብታችሁ ተዘጋጁ ይሉናል። እኛ እንደ ማንኛውም ሰዎች ተራ ሰዎች ነን። የምናውቀውን ከራሳችን የሆነ ትንቢት አይደለም የምንናገረው፣ ነገር ግን ከእግዚአብሔር የሆነውን የሰማነውን እነግራችኋለን። እናም ሊሆን ከተዘጋጀው አሕዛቦች ከደገሱት የሞት ድግስ እንድንድን ዘንዳም 3 ምክሮችን ነግረውናል። የመጀመሪያው ፊታችሁን ወደ ፈጣሪያችሁ መልሳችሁ ንስሐ ግቡ። ይህንን ስንል የሚረግማችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው የሚለውን የእግዚአብሔርን ትእዛዝ እንዳትረሱ። በሌላ ደግሞ ራሳችሁን በመንፈሳዊ ሕይወት እያሳደጋችሁ ራሳችሁን አዘጋጁም። እንደ ነነዌ ሕዝቦች ከኃጢአታችን ተምረን ፊታችንን ወደ እግዚአብሔር እንመልስ። እግዚአብሔርን ከታዘዝን እየሆነ ያለውንና ሊሆን ስላለው ሁሉ መከራም እግዚአብሔር ይታደገናል። የተወደዳችሁ በአገር ውስጥም በመላው ዓለም ያላችሁ ኢትዮጵያውያን ስለሚሆነው ሁሉ በንስሐ ተዘጋጁ እያልን ለዛሬ ያስደመጥናችሁን የአበው የገዳም አባቶች ትንቢተ መልእክት እዚህ ላይ በቃን። ሰላም ለሀገራችን ኢትዮጵያም። ኢትዮጵያ እጆቿን ወደ ፈጣሪዋ ወደ አምላኳ ትዘረጋለች። እግዚአብሔርም የአባቶቻችንን ጸሎት ልመናቸውን ሰምቶ የሀገራችንን ሰላም የሕዝቦቿንም መከራም ያሳጥርልን።